ወይዘሮ መርሲ እንግዲህ ባለማወቅ የወንድሟን የልጅ ልጅ ገድላለች ማለት ነው። እንግዲህ ከዚህ በፊት ወይዘሮ ዛህራን ለመመረዝ ብላ የቀዳችው ውሃ ጄሪ ጠጥታለች፣ በሚያሳዝን ሁኔታ ማለት ነው። ጄሪ ደግሞ የውሃ ምን እንደሆነ አታውቅም። ወይዘሮ ሜርሲ የመሰላት ወይዘሮ ዛህራ እየወረደች ከፎቅ እየወረደች መስራት ነበር እና እሷ መስራት በትኩረት የተከታተለቻት ነበረ። ግን በሰዓቱ ወይዘሮ ዛህራ ከቤት አልነበረችም። አለመኖሯንም የነገረቻት ቤል ናት። ሜርሲ ምንድን ነው? ምን እያየች ነው እዚህ ጋር ቁመሽ? ወይ በጣም ደንግጣ ነበር እንግዲህ ከኋላ መታ እንደዛ ስትላት፣ ምክንያቱም ተንኮል እየሰራች ስለነበረ ቤሊን ከኋላ መታ ስትጠራትኝ በጣም የደነገጠችው እና ያለችውን ነገር ምንድን ነው እኔ አይደለሁም የሰጠኋት ነው ያለችው በድንጋጤ ማለት ነው። ምንም ሳትጠይቃትኝ እንዴ ምንድን ነው? ምን ሆነሽ ነው? አይ ምንም አልሆንኩም፣ አንዳንድ ጊዜ እንደዚህ ቤቱን ዞር ዞር ብዬ ማየት ያስደስተኛል በማለት ነበር የሻወረቻትኝ። እና አምነን አላየሽውም ወይ? አምነን ለምን ፈልገሽ ነው? ምንድን ነው የተፈጠረ ነገር አለ እንዴ? ወይስ የሞተ ሰው አለ እንዴ? ብላ እንግዲህ በጣም እየተቀባጠረች ነበር። ምክንያቱም እዛ ጋር ያደረገችው ነገር ስለምታውቅ። ዛህራ እንዴ ወይዘሮ ዛህራ ምን ሆነች? አይ ምንም አልሆነችም። ያው እረፍት ስለሄደች አቶ አምነንን ለማስፈቀድ ፈልጋ ነበር እና እሷ ስላላገኘችው እኔ ልነግራት ፈልጌ ነው። ምን እሷ አይደለችም እንዲያውም የወረደችው? አረ እሷ አይደለችም፣ እሷማ ከሄደች ቆይታለች። ወይኔ ጉዴ ብላ እንግዲህ በጣም ደንግጣ ነበረ። ምክንያቱም እሷ ጄሪ መመረዝ አልፈለገችም ነበረ። እውነት ለመናገር ጄሪን እያስፈራረቻት ነበረ። ሂደሽ ለወይዘሮ ዛህራ ለአምነን ምንም አይ ነገር እንዳትለው አድርጌ ያካለ በለዚህ አይነት ቪዲዮ ላቱ አምነን አሳይብሻለሁ ብላ አስፈራርታት ነበረ። ግን እስከዚህ ድረስ ልጇን እስከ መግደል ድረስ ያሰበችባት ነገር አልነበረም። ግን ሳታስበው ይህንን ነገር አድርሳባታለች ማለት ነው። ጄሪ በሚያሳዝን ሁኔታ ራሷን ስታወድቃ አቶ አምነን እንግዲህ ያገኛት። ሁላቸውም ደንግጠው ነበረ። እንግዲህ ሆስፒታል ከሄደች በኋላ እሷን ለማትረፍ ችለናል፣ ግን ልጇ አልተረፈም ብላ ለአቶ አምነን ዶክተር አስተነግረው አቶ አምነን በጣም ነው ያዘነው። ማለት ምንም ከማይፈልጋ ሴት ልጅ ሊወልድ ቢሆንም ጄሪን ባይወዳትም ሳይፈልግ ያ ነገር ቢፈጠርም ግን ልጁን በማጣቱ በጣም ነው ያዘነው። አሁን ላይ በጣም ብዙ ነገሮች እየተጨማመሩበት እየተደራረቡበት ስለሆነ በዛ ነገርም በጣም ልቡ ተሰብሯል። እንግዲህ የዚህ ሁሉ ችግር መንስኤው አክስቱ የዘጋ አክስቱ ከዘጋ ቤቱ የምትኖር አክስቱ ናት እና ይህን ነገር ደግሞ አያውቅም እሷ እንደሆነች ጠላቶቹ አብረውት እየኖሩ እንደሆን አቶ አምነን ምንም ያውቀው ነገር የለም። ወይዘሮ ሜርሲ የምታውቀውን ነገር በሙሉ ለአቶ አምነን ብትነግረው ችግሮቹ ይቀረፉለት ነበረ። ግን ያንን ማድረግ አልቻለችም ወይዘሮ ሜርሲ። ምክንያቱም እሷ ከዚህ የማገኘው ነገር አለ ብላ ስለምታስብ ከአምነን አጠገብ ያሉ ሰዎችን ሁሉ ማስወገድ አለብኝ፣ ከዛ በኋላ እኔ ብቻ ካጠገቡ ሲሆን ያለውን ንብረት እወስዳለሁ ብላ አስባ ነበረ። ግን በሚያሳዝን ሁኔታ ሲፈንም በዚህ በኩል ንብረቱን በሙሉ የወሰደችው ትገኛለች። ይህን ነገር ደግሞ ወይዘሮ ሜርሲ አላስተዋለችም። ጄሪ እንግዲህ በሚያሳዝን ሁኔታ ልጇን አጥታለች ማለት ነው። አቶ አምነን አተውኝም አይደል እንደዚህ አሁን እኔና አምነን አንድ የሚያደርገን ነገር የነበረ ልጅ ነበረ፣ እሱንም አጣ ነው ብላ በጣም እያዘነች እያለቀሰች ነበረ። ጄሪ እንግዲህ ልጁን የምትፈልገው ለንብረት ነበረ። ምክንያቱም ከአምነን ጋር ልጅ ካለኝ በቃ ማለት ከአምነን ልጅ ከወለድኩኝ የዚህ ቤት ባለቤት ይሆናለሁ፣ በልጄ በኩል ንብረት እወርሳለሁ በማለት በጭፍን ማለት ነው እንደዚህ አይነት ነገር ውስጥ የገባችው። በሀቅ ያልተገኘ ነገር ወይ ይጠፋን ወይ እኛ አንጠቀምበትም፣ ሌላ ሰው ነው ሊጠቀምበት የሚችለው እና ጄሪ ይህን ነገር ያደረገችው አቅጠፍጥፋ ወይ ደግሞ ለጥቅም ብላ ስለሆነ ለእሷ ሊሆን አልቻለም ማለት ነው። ልጇን ያጣችው እሷን ያሳዘናት ልጇን ማጣቷ ሳይሆን የሀብቷን ምንጭ ማጣቷ ነው ማለት ነው። እና አንዳንድ ጊዜ በጣም እንታወራለን። ገንዘብ በጣም አብዝቶ ገንዘብን፣ በእርግጥ ገንዘብ የሚጠላ ሰው የለም፣ ግን በጣም ከክብራችን ከምናችን ካስፈለጥነው ገንዘብን በጣም ከባድ ነው እና ጄሪ እንደዚ አይነት ሴት ናት። እናቷ አምነን እባክህ እንዳትተወኝ በጣም ተጎድቻለሁ እያለችው ነበር። አምነንም አረ በፍጹም አልተውሽም፣ አይዞሽ ጠንክሪ፣ ደግሞ ይሄም ነገር ያልፋል ብሎ በደንብ እያጽናናት ነበረ። ቤሊንም መታ አይዞሽ እህቴ ሁሉም ነገር ያልፋል እያለች በማጽናናት ላይ ትገኛለች። ጄሪ ደግሞ ወይኔ ቤሊን ተመልከች፣ እኔና ምን አንድ የሚያደርገን ልጅ ነበረ፣ እሱንም አጣሁትኝ፣ በጣም ያሳዝናል። ከእንግዲህ በኋላ ምን የሚያገናኘን ነገር የለም። አረ እባክሽን ተረጋጊ፣ አንቺ ገና ወጣት ነሽ፣ በዛ ላይ ብዙ ልጆችን መውለድ ትችያለሽ። ስለዚህ እንደዚህ ተስፋ መቁረጥ የለብሽም፣ ማለት ወደፊት ያለውን ነገር አደቀሽ ነው ማሰብ ያለብሽ ብላ እንግዲህ ቤሊን አጽናናት። አብራ ተቀምጣ ነበረ እና ጄሪን አቶ አምነን እየተንከባከባት ነበር። ወይዘሮ ዛህራ ደግሞ በዚህ በኩል መጥታለች። ሜርሲ ደግሞ መርዝ የመረዘችበትን ብርጭቆ ለመጣል ቦታ እየፈለገች ነበር። ወይኔ ጉዴ የት ባደርገው ነው የሚሻለው? እዚህ ባደርገውም ታየኛለች። ያገኙታን ብላ እንግዲህ መጣያ ግቢ ውስጥ እየፈለገች ነበረ።
እንግዲህ በስተመጨረሻ ደብቀዋለች። ያ ነገር ከተገኘ ያልቅልኛል፣ የወንድሜ ልጅ ይህን ነገር ካወቀ ልክ እንደ ጀሪ ከቤቱ ያባርረኛል እያለች እንግዲህ ደብቀዋለች ማለት ነው። ወላ ግን ወይዘሮ ዛራ መታ ምንድን ነው? ምን ተፈጥሮ ነው? እዚህ ምን እያደረግሽ ነው? ምን ያልተፈጠረ ነገር አለ ዛህራ? ያልተፈጠረው ነገር ብቻ ጠይቂኝ። ጄሪ ልጇን አምጥታለች። ምን? በምን ምክንያት? አይ ምክንያቱን እንኳን አላውቅም፣ ግን እማውቀው ልጇን እንደጣች ነው። ወይኔ ጉዴ! በቃ እዚህ ምን አደርጋለሁ ብላ ወይዘሮ ዛህራም እንግዲህ ወደ እነ ጄሪ ክፍል ሄዳ ነበር። የኔ ልጅ በደረሰብሽ ነገር በጣም አዝናለሁኝ እናቴ ዛህራ። አዎ በጣም ያሳዝናል። ሁላችንም እንዳንቺ አዝነናል። በቃ አይዞሽ፣ ገና ልጅ ነሽ አንቺ። ይህ ነገር ደግሞ ይፈጠራል። አይ ምንም እናንተ አይገባችሁም። ያለሁበት ነገር በጣም ባልሆነ ስሜት እየተሰማኝ ነው። ስለዚህ እኔ ያለሁበትን ሁኔታ ማንም ሰው ሊረዳኝ አይችልም። እረዳሻለሁ የኔ ልጅ። ልጅን ማጣት እንዴት ከባድ እንደሆን እኔ አውቃለሁኝ። ማለት ሁላችንም የልጅን ስሜት አናውቅም ማለት ከባድ ነው። ልጅን ያህል ነገር ማጣት ስሜቱ እንዴት እንደሆነ እናውቃለን። ስለዚህ እኔ አሁን ምርጥ ሾርባ ስራልሻለሁ የኔ ልጅ አይዞሽ ብላ እንግዲህ ወይዘሮ ዛህራ ጄሪን ገጽናነቻት ትገኛለች። ቤሊንም በቃ ና ዛራን የማብሬሽ ልሄድ ስትል አምነን አይ ቆይ እንጂ ሲያት አረ በፍጹም ለብቻቸው ጊዜ ልስጣቸው፣ ለብቻቸው ተቀመጡ ብላ እንግዲህ ቤሊን ተናዳን የወጣችው። እንግዲህ ጄሪና አምነን አንድ ላይ ስታያቸው ቤሊን በጣም ትቀናለች። ምክንያቱም አምነን ስለምትወደው ማለት ነው። አቶ አምነንም እንግዲህ አሁን ላይ ከቤሊን መራቅ አይፈልግም። እውነት ለመናገር በዚህ በኩል ልጃቸውን በማጣታቸው ቢያዝንም ግን ከቤሊን መራቅ አይፈልግም ማለት ነው። ቤሊን ከሄደች በኋላ ሂዶ ነበር እሷን ለማናገር። ምንድን ነው ቤሊን ምን ሆነች ነው ማለት እየቀናች ነው እንዴ ሲላት፣ ኧረ እኔ በፍጹም አልቀናም። ለምን ብዬ እቀናለሁ? ለምንድን እንደዚህ አይነት ጥያቄ የምትጠይቀኝ? ያው እኔ እኮ በአሁኑ ሰዓት ጄሪ መንከባከብ አለብኝ ማለት ያለችበት ሁኔታ ታያለች። ልጇን አጥታለች። ቆይ እኔን አትረጅኝም እንዴ? እኔ እኮ ልጄን አጥቻለሁ። የጄሪ እንደዚህ መሆን ያለበት ሁኔታ አትረጅኝም እንዴ? አምነን እኔን ሳንታ አትረዳኝም እንዴ? እስካሁን ድረስ እኔ ላንተ ብዬ ብዙ ነገር አድርጊያለሁ። ከዚህ በላይ ግን አልችልም። ይበቃናል። ኧረ እባክሽ ቤሊን ተረጅኝ፣ እንደዚህ አታድርጊ። ቆይ አንቺ ጄሪ እንደዚህ መሆኑ አላሳዘነሽም እንዴ? ምን ማለት ነው? ሲጀመር አንተ እንደዚህ አይነት ሰው መሆንን አላውቅም ነበረ። አንተ እኔን ብታውቀኝ ኖሮማ የሰውን የታመመ ሰውን ለምን ትንከባከቢያለች ብለሽ ነው የቀናሽው አትለኝም ነበር። እኔን በፍጹም አታውቀኝም እያለችው ነበር ቤሊን። እውነት ነው። በነገራችን ላይ አምነን ቤሊንን ይወዳታል እንጂ አያምናትም። ከዚህ በፊት እንግዲህ በጣም ቤሊን በጣም ንጹሕ ልብ ያላት እና ስነ ስርዓት ያላት ልጅ ናት። አምነን ደግሞ ይህን ነገር አያስተውልም ማለት ነው። እሱም ማፍቀሩን ነው እንጂ ቤሊ ምን አይነት ልጅ እንደሆነች ጠንቅቆ አያውቃትም። ከዚህ በፊት እንግዲህ እንዳየነው ወይዘሮ ሜርሲ ጋር ሆነው ቤሊ እናትን የመረዘቻትኝ ሲሉት ማለት ነው። አንቺ እንደዚህ ያደረግሽው ከኔ ጋር ለመሆን ብለሽ ነው፣ ምን አይነት ጨካኝ ነሽ ብሎ ያለ ስራዋ ወቅሷት ነበረ። ግን ቤሊን ያው እሷም ስለምትወደው ያን ሁሉ ነገር ረስታ ድጋሚ አብረው ሆና ነበር። ግን በሚያሳዝን ሁኔታ ድጋሚ አቶ አምነን ልቧን ሰብሮታል ማለት ነው። የጀሪ እንደዚህ መሆን ምንም አልመሰለሽ። እንዴት እንደዚህ ትለኛለህ አምነን? እኔ ጀሪ እንደዚህ በመሆኗ በጣም አዝኛለሁ፣ ግን ደግሞ አንተ እንደዚህ በማለትህ በጣም ነው ያዘንኩት ብላ አኩርፋ ትተዋለች ማለት ነው። እና ዛራም በዚህ በኩል የኔ ልጅ ምን ሆነሽ ነው እንደዚህ የምትሆኘው? ለምንድን ነው እንደዚህ እየሆንሽ ያለሽው አቶ አምነን ላይ እንዴ? እና ዛራ ያለኝ እኮ የጀሪ እንደዚህ መሆን ምንም አልመሰለሽ ሆኖ ያለኝ እና ያለበት ሁኔታ ነው። ብዙ ነገሮች ሆነውበታል። ስለዚህ መታገስ ጥሩ ነው። አይ እና ዛራ ከዚህ በላይ ራሱ ፊት መስጠት አልነበረብኝም። ከዚህ በላይ እንደዚህ ማድረጌ ነው እንደዚህ እንድጎዳ ያደረገኝ። እኔና የሱ ግንኙነት መቆም አለበት ከዚሁ ሲጀመር አብረን መኖራችን ራሱ ግዴታ አይደለም ብላ እንግዲህ ብሌን ወስናለች ማለት ነው። በዚህ በኩል ደግሞ ሙስጠፋ ከቤት አልነበረም። ወይዘሮ ሜርሲ ከበሩና እየጠበቀች ነበር ወሬ ለማቀባበል ማለት ነው። ምንድን ነው ሙስጠፋ የት ነበርክ? የማደርገው ነገር ነበረ። ምን ፈልገሽ ነው? አይ ምን ያልተፈጠረ ነገር አለ? ከቤት ውስጥ ብዙ ነገር ተፈጥሯል። ምን ተፈጥሮ ነው? ሚስትህ ልጇን አጥታለች ማለት የሚስትህ የባሏን ልጅ አጣች ምናምን እያለችው ነበረ። እንዴት እንደዚህ ሊሆን ቻለ? አላቅም ብቻ እንዴት እንደሆነ አላቅም። አሁን ላይ የማውቀው ልጇ እንደወረደባት ብቻ ነው። እና እሷ እንዴት ናት እንዴ? በሰላም ተገላግላለች እንድል ነው እንዴ ጠበቀኝ? ልጇ ሞቶባታል እኮ ነው እያልኩ ያለሁትኝ። በቃ እሷን ለማየት ልሄድ ብሎ ሙስጠፋም ወደ ጄሪ ሂዶ ነበረ። ጄሪ የመሰላትኝ አምነን የመጣ መስሏት እንግዲህ ተዘጋጅታ እየጠበቀችው ነበር። አሁንም አምነን ለማማለል እየሞከረች ነው። ጄሪ ያን ነገር አልተዋትም ማለት ነው። እግባ አምነን ስትለው አምነን አይደለሁም እኔ ወዱ ባልሽ ነኝ። ምን አንተ ነህ እንዴ? ምን ልታደርግ መጣ? ወይ የማደርገው ነገር ነበር እስካሁን ድረስ ስላልመጣሁ በጣም ይቅርታ ውዷ ሚስቴ። ስርዓትን ያዚ። አንተ የኔ ባል አይደለም። በደረሰብሽ ነገር በጣም አዝኛለሁ። ልጅሽን አጣሻለሁ። አዎ አጥቻለሁ። ስለዚህ አንተን አይመለከትም።
ውዱ ባሌ ይንከባከበኛል። እንዴ በፍጹም እንዴት! አሁን ገና ከመስማት እኮ እንደዚህ ሩጭ የመጣሁትኝ ያንቺ ነገር እንደማይሆንልኝ ታውቂያለሽ ምናምን እያለ እንግዲህ ሙስጠፋ ጄሪን እያናደዳት ነበረ። እንግዲህ ሙስጠፋ እውነት ለመናገር ጄሪን ይወዳታል፣ ግን ያደረገችው ነገር በጣም ከባድ ነው። ህይወት የሙሉ ተጫውታብኛለች እያለ እንግዲህ ለቤሊን እየነገራት ነበረ። ማለት ጄሪ እንዲሆነች አልነገራትም። ግን ለምንድን ነው ቤሊን እዚህ ጋር የተቀመጥሽው? በሱ ምክንያት ነው አይደል እንደዚህ የተከሽው? አይ በፍጹም በሱ ምክንያት አይደለም፣ ዝም ብዬ ነው። እሱ እኮ ነው ዝም ባለትሽ በጣም ነው የሚጎዳሽ፣ መናገር ይሻላል። እና ደግሞ ለወንድ ብለሽ እንደዚህ አትሆኝ። አንቺ ትጎጃለሽ፣ የሚኖረው ሌላ ሰው ነው። እና እንደዚህ መሆን የለብሽም እያለ ለቤሊን ምክር እየሰጣት ነበረ ሙስጠፋ። ምንድን ነው አንተ ግን ብዙ ጊዜ የሆንከው ነገር እንዳለ አስባለሁኝ። ማለት አፍቅራ ነበር እንዴ? አዎ በጣም ማፈቅራት ልጅ ነበረች፣ ግን ለፍቅር ብዬ ብዙ ሆኛለሁ። ወይ በጣም ደስ ይላል። ምን ደስ ይላል? መጨረሻው ሲያምር ነው እንጂ። ለምን አብራችሁ አይደለም እንዴ ያላችሁት? አይ አብረን አይደለንም። የሚገርምሽ ነው የምወዳት ሴት ለገንዘብ ብላ ነበር የቀረበችኝ እና ህይወቴን በሙሉ ልጅነቴን በሙሉ ነው የበላችብኝ። ገንዘቤን በሙሉ ከበላችሁ በኋላ ከጊዜ በኋላ ነው እሷ ለገንዘብ ብላ እንደቀረበችኝ ያወቅኩት ብሎ እንግዲህ ለቤሊ ሲነግራት ቤሊን በጣም ያሳዝናል በእውነት እንደዚህ መሆኑ። እና ታዲያው ምን ላይ ደረስክ? አሁንማ አግብታለች። እውነት አገባች? የት ነው ያለችው ታዲያ? እዚህ ነው ያለችው ብሎ ነበር አምልጦት ማለት ነው። ያው ጄሪ እንደሆነች መናገር አልፈለግም ማለት እዚሁ ከተማ ነው ያለችው በማለት መልሶ ሸውዷታል። እና አሁንስ እንዴት ነው? አሁንም ያላት ባህሪ ተመሳሳይ ነው። ያ ባህሪዋ ምንም አልለቀቃትም። የእሷ ገንዘብ መውደድ በጣም ለየት ይላል። ግን ገንዘብ ለምን እንደምትወድ ጠይቃ ታውቃለህ? ምን ብዬ ነው የምጠይቃት? ሲጀመር በጣም አሁን ያለችበት ትዳር ራሱ ለገንዘብ ብላ ነው የገባችበት እና የእሷ ገንዘብ መውደድ በጣም ነው የሚለየው ያለ እንግዲህ ለቤሊን ስለ ጄሪ እየነገራት ነበር። ጄሪ ግን ማለት ቤሊን ስለ ጄሪ እንደሚነገራት አታውቅም ማለት ነው። ሙስጠፋ ከትንሽ ጊዜ በኋላ እኔና አንቺን አንድ የሚያደርገን ነገር እሰጥሻለሁ ሲሏት ነው ለጄሪ ሄደው። ጄሪ ደግሞ ያሰበችው ሌላ ነገር ነው ማለት ይሄን ነገር ሙስጠፋ ይሄን ሁለት ቀን ከቤት አልነበረም፣ ከዛ እኔ እንደዚህ ሆንኩኝ፣ እንዴት እንደዚህ ሊሆን ቻለ ብላ እያሰበች ነበረ። እና የነገር ስታስብ ሜርሲ መታ ነበረ ነው ሙስጠፋ ሊሆን ይችላል ልጅን ያስወረደብኝ በሱ ምክንያት ሊሆን ይችላል ብላስ ነገራት። እንዴ ከመቼ ወዲህ ነው እንደዚህ አርቀሽ ማሰብ የጀመርሽው? ማለት በጣም አርቀሽ እያሰብሽ ነው ብላ ነው ያበረታታቻት። ምክንያቱም ያ ስራ የሙስጠፋ ሳይሆን የራሷ ስራ ነው፣ የሜርሲ ስራ ነው። እና እንደውም ይህንን ሀሳብ ጄሪ ስታመጣላት በጣም ነው እንትን ያለችው የተደሰተችው። እንኳንም እኔን አልጠረጠሩ ብላ ማለት ነው። እውነት ለመናገር እውነት ምን አለች እንጂ አትበጠስም ይባላል። የጄሪ ልጅ ማን እንዳስወረደው ከጊዜ በኋላ መታወቁ አይቀርም። ማለትም ሜርሲ ለጊዜው ብዙ ነገር እየሰራች ነው፣ ግን ደግሞ ማንም እያወቀበት አይደለም። ወይዘሮ ዛህራም ከዚህ በፊት ወይዘሮ ሞግዚራ እንዳሳበደቻት ታውቃ ይህንን ነገር ለአምነን ሄዳ አልተናገረችም፣ ደብቃለች። ስለዚህ መታወቁ ግን አይቀርም። አምነንም ሆነ ማንም ሰው የወይዘሮ ሜርሲን ሚስጥሯን በሆነ ምክንያት ይታወቅባታል ብዬ አስባለሁ። አምነን እንግዲህ አሁን ላይ በጣም ችግር ውስጥ ይገኛል። ቤሊንም እየተረዳቸው አይደለም ብዙ ነገር በዚህ በኩል ስራ። እውነት ለመናገር አሁን ቤሊ ላይ ምንም ያጠፋው ነገር የለም። ያው ያጠፋው ነገር ቢኖር እንደዚህ ጄሪ እንደዚህ በመሆኗ ምንም አልመሰለሽም እንዴ ስላለ ነው እንጂ አምነን እንግዲህ ያለበት ሁኔታ በጣም ከባድ ነው። በዚህ በኩል ስራው እየተበላሸበት፣ ድርጅቱ እየከሰረበት ነው። በዚህ በኩል ደግሞ አክስቱ አብዳለች፣ የሚያማክራት እንደናቱ የሚያያትኝ ብዙ ነገር እየሆኑበት ነው። ግን ቤሊን ስለ ቀናቸው ይመስለኛል እንግዲህ መቋቋም አልቻለችም ማለት ነው። እንግዲህ ዶች የድር በክፍል 21 እንዳየነው ነበር። በክፍል 22 ደግሞ ይህን ይመስላል። በክፍል 23 እስከምንገናኝ ቸር ሰንብቱ።